ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሂጎ ኤኪቲኬ የዓለማችን ምርጡ አጥቂ መሆን ይችላል የሚል አስተያየት ተሰጥቷል። በተጨማሪም ሊቨርፑሎች በ2024/25 የውድድር ዘመን ከፍተኛ ገቢ እንዳስገቡም ተናግሯል። እንደዚሁም አንድ የሊቨርፑል ወጣት ተጫዋች ጉዳት አጋጥሞታል። ይህንንና ሌሎችንም ጨምር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የጉዳት ዜናን ይሆናል። በሊቨርፑል ቤት ውስጥ በጣም ከፍተኛ ግምት የተሰጠው በጣም ትልቅ ተስፋ የተጣለበት ጆሹዋ አቤ ጉዳት አጋጥሞታል። ይህም ጉዳት ያጋጠመው ለእንግሊዝ ከ16 ዓመት በታች ብሔራዊ ቡድን ጨዋታ ለማድረግ በሄደበት ወቅት ነበረ ጉዳት ያጋጠመው። በዚህ ጉዳት ምክንያት በዚህ የውድድር ዓመት ወደ ሜዳ የማይመለስ ይሆናል። እሱም በኢንስታግራም ላይ በጻፈው መልእክቱ እንዳረጋገጠው ከሆነ ይህንን ጉዳት ማስተናገድና ከውድድር ዘመኑ ውጪ መሆን ለማመን የሚከብድ ነው፣ ነገር ግን ደግሞ ሁሉም ነገር ለበጎ ነው የሚል አስተያየትን ጽፏልና በዚህ ምክንያትም እንግዲህ በዚህ ሲዝን ወደ ሜዳ ሲመለስ ላንመለከተው እንችላለን። ምናልባትም ከጉዳቱ ከተመለሰ በኋላም የሊቨርፑል ተጫዋች ላይሆን የሚችልበትም እድል አለው። እንደሚታወቀው ከዚህ ቀደም በተደጋጋሚ በተለያዩ ዘገቦች እንደሰማነው ከሆነ ሊቨርፑሎች የዚህን ተጫዋች ኮንትራት ለማራዘም ከፍተኛ የሚባል ጥረትን እያደረጉ ነው የሚገኙት። ነገር ግን ተጫዋቹ እስካሁን ድረስ ፊርማውን አላኖርም። ከዚህ በኋላም ተጫዋቹ ከሊቨርፑል እስከሚለቅ ድረስ ሊቨርፑሎች የተጫዋቹን ኮንትራት ለማራዘም ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠብቀው። ነገር ግን በሊቨርፑል የሚያቆየውን ኮንትራት የማይፈርም ከሆነ ግን ማንቸስተር ሲቲና ቼልሲዎችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይተዋል እየተባለ ነው የሚገኘውና በቀጣይ እንግዲህ ውሳኔው ምን ይሆናል የሚለውን አብረን የምንመለከት ይሆናል። በመቀጠልም ሌላኛው ወጣት ተጫዋች ሆነው ሉካ ስቴፈንሰንን የተመለከተውን ዘገባ እንመልከት። ሉካ ስቴፈንሰን በዚህ ሰዓት በውሰት ውል በደንዲ ነው እየተጫወተ የሚገኘው። በዛም በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከዛ በተጨማሪም በዚህ ሳምንት መጨረሻ ላይ ከማዘርዌል ጋር በተደረገ ጨዋታ በአምበልነት ቡድኑን እየመራ መግባት የቻለ ተጫዋች ሆኗል። ይህም የሚያሳየው እንግዲህ ደንዲዎች ምን ያህል እዚህ ተጫዋች ላይ ከፍተኛ እምነት እንዳላቸው ነው። በሊቨርፑልም እንግዲህ በቅድመ ውድድር ዝግጅት ጨዋታዎች ላይ የተለያዩ ቦታዎች ላይ እየተሰለፈም በጣም ጥሩ የሚባል እንቅስቃሴን ሲያደርግ የተመለከት ነው ተጫዋች ነው። ምናልባትም በዚህ የጃንዋሪ ዝውውር መስኮትም ሊቨርፑሎች ሊያመጡት የሚገባ አይነት ተጫዋች ነው የነበረው። በተለይ ደግሞ የጀረሚ ፍሪምፖንግና የኮነር ብራድሊ መጎዳቱን ተከትሎ ይህንን ተጫዋች ቢያመጡ ለሊቨርፑሎች ትክክለኛ መፍትሄ የሚሆን ተጫዋች ነው የነበረው። ከዛ በተጨማሪም በመሀል ተከላካይ ስፍራ ላይ መጮት ይችላል፣ በመሀል ሜዳ ላይ መጮት ይችላል፣ 6 ቁጥር ቦታም እንደዚሁም በዊንግ ባክ ቦታ ላይ መጮት የሚችል ተጫዋች ነው። በጣም ቨርሳታይል የሚባል ተጫዋች መሆኑን ተከትሎ ለሊቨርፑሎች የሚያስፈልግ ተጫዋች ነበረ። ነገር ግን ሊቨርፑሎች የበለጠ እንዲያጎለበት ራሱ ላይ በደንብ እንዲሰራ በዛው በደንዲ እንዲቆይ አድርጎታል። በዛም እንግዲህ በዚህ ሲዝን 25 ጨዋታዎችን አድርጎ ከ2000 ደቂቃዎች በላይ መጮት የቻለ ተጫዋችም ሆኗል። እናም በደንዲ ዩናይትድ እንግዲህ በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ጥሩ መማሪያ ክለብም ሆኖታል። እናም ራሱን በደንብ እያሻሻለ እየመጣ ያለ ተጫዋች ነው። ምናልባትም በቀጣይ በቅድመ ውድድር ዝግጅት ጨዋታዎች ላይ በደንብ ታይቶ ለቡድኑ ይመጥናል ከተባለ በቀጣይ ሲዝን ከዋናው ስኳድ ጋርም ሲጫወት ልንመለከተው የምንችልበት እድል አለ ብዬ አስባለሁ። በመቀጠል የምንመለከተው ሊቨርፑሎች በዚህ ሳምንት የተለያዩ ሪካርዶችን ማስመዝገብ ችሏል። በሜዳም ከሜዳ ውጭም ባሉት ስራዎቻቸው እንግዲህ አዳዲስ ሪካርዳቸውን ማስመዝገብ የቻሉበት ሳምንት ሆኖ አልፏል። በሜዳ ያስመዘገቡትን ሪካርድ ስንመለከት እንደሚታወቀው ዌስትሃምን 5-2 ባሸነፉበት ጨዋታ መጀመሪያ 3 ግቦች የተገኙት ከቆሙ ኳሶች ነውና ይህም እንግዲህ አዲስ ሪካርድ እንዲያስመዘገቡ አድርጓቸዋል። ይህም ሪካርድ ደግሞ 7 ተከታታይ የቆሙ ኳሶችን በማስቆጠር የመጀመሪያው ክለብ መሆን ችሏል። የሊቨርፑል የቆሙ ኳሶች ጎል ማስቆጠር የጀመረው እንግዲህ ሊቨርፑል ከኒውካስል ዩናይትድ ጋር ባደረገው ጨዋታ ላይ ነው የነበረው። በዛ ጨዋታ ላይም ኢብራሂማ ኮናቴ ነበር ከቆመ ኳስ ላይ ማስቆጠር የቻለው። ከዛም በመቀጠልም ከማንቸስተር ሲቲ ጋር በተደረገ ጨዋታ ዶሚኒክ ሶብዝ ላይ የሚገርም ቅጣት ምት ማስቆጠሩ አይዘነጋም። ከዛ ጨዋታ በኋላ በመቀጠል ደግሞ ሊቨርፑል ሰንደርላንድን በሚገጥምበት ሰዓት ቨርጅል ቫንዳይክ ከቆመ ኳስ ማስቆጠር ችሏል። እንደዚሁም አሌክሲስ ማካሊስተር ከፎረስት ጋር በነበረ ጨዋታ፣ እንደዚሁም በትናንትናው ምሽት ላይ ደግሞ ሊቨርፑል ከዌስትሃም ጋር 3 የቆሙ ኳሶችን ማስቆጠር ችሏልና በ5 ጨዋታዎች 7 የቆሙ ኳስ ጎሎችን ማስቆጠር ችሏል። በዚህም አዲስ ሪካርድ ማስመዝገብ የቻሉበት ሁኔታ ተፈጥሯል። ከሜዳ ውጭ ያስመዘገቡትን ሪካርድ ስንመለከት ደግሞ በ2024/25 የውድድር
የውድድር ዘመን ሊቨርፑሎች በጣም ከፍተኛ የሚባል ገቢ ያስመዘገቡበት አመት ሆኖ አልፏል። በተለይ ደግሞ በሊቨርፑል ታሪክ ይህን ያህል ገንዘብ አስገብተው አያውቁም። በአጠቃላይ በ2024/25 የውድድር ዘመን 703 ሚሊዮን ፓውንድ ነው ሊቨርፑሎች ማስገባት የቻሉትና ይህ ገቢም ለክለቡ አዲስ ሪከርድ ሆኖ ተመዝግቧል። እንደዚሁም በዓለማችን ላይም ከፍተኛ ገቢ ካስገቡ ክለቦች መካከልም አንዱ እንዲሆኑም አድርጓቸዋል። እንደዚሁም ከ2023/24 የውድድር ዘመን 89 ሚሊዮን ፓውንድ አካባቢ ጭማሪ ነው ገቢ ማስገኘት የቻሉት። በተጨማሪም በ2023/24 የውድድር ዘመን ከታክስ በኋላ ወደ 57 ሚሊዮን ፓውንድ አካባቢ ኪሳራ አጋጥሟቸው ነበረ። ነገር ግን በ2024/25 የውድድር ዘመን ግን ጭማሪ ወይም ደግሞ 8 ሚሊዮን አካባቢ የሚጠጋ ፓውንድን ገቢ ማግኘት ችሏልና ከኪሳራ ወደ ትርፍ የመጡበት ጊዜም ሆኖ ተመዝግቦላቸዋል። በተለይ ደግሞ ፕሪሚየር ሊጉን ማሸነፋቸው እንደዚሁም ደግሞ ወደ ሻምፒዮንስ ሊግ መግባታቸው ለዚህ ገቢ መጨመር ከፍተኛ አስተዋጽኦ አድርጎላቸዋል። በተለይ በሚዲያ በኩል ወደ 60 ሚሊዮን ፓውንድ አካባቢ ጭማሪ ማስገባት ይችላል። እንደዚሁም ደግሞ ከስቴዲየም የሚያገኙት ገንዘብን በጣም ከፍተኛ ሆኖላቸዋል። ፕሪሚየር ሊጉን ማሸነፋቸው ከፍተኛ ገቢ እንዲያገኙ አድርጓቸዋል። በሻምፒዮንስ ሊጉም ተከታታይ ድሎችን ማስመዝገባቸው ባለፈው ሲዝን በተለይ ከምድብ ጨዋታዎች ከ8ቱ 7ቱን ማሸነፋቸው ገቢያቸው እንዲጨምርላቸው አድርጓቸዋልና ባለፈው ሲዝን እንግዲህ በጣም ከፍተኛ ገቢ ማስገኘት የቻሉበት አመት ሆኗል። ለዛም ነው እንግዲህ በዚህ ሲዝን የግድ ሊቨርፑሎች የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ አለባቸው እየተባለ የሚገኘው። ምክንያቱም የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅና አለማጠናቀቅ የምታገኘው ገቢ ላይ እንደዚሁም ደግሞ የምታመጣቸው ተጫዋቾች ላይ ራሱ በጣም ከፍተኛ ተጽዕኖ ይፈጥራል። ስለዚህ ሊቨርፑሎች የግድ የሻምፒዮንስ ሊግ ቦታን ይዘው ማጠናቀቅ ይኖርባቸዋል። በመቀጠል የምንመለከተው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ኦወን ሃርግሪቭስ በሂጉ ኤኪቲኬ ዙሪያ የሰጠውን አስተያየት ይሆናል። በሰጠውም አስተያየት ሂጉ ኤኪቲኬ በዓለማችን ላይ ከሚገኙ ምርጥ አጥቂዎች መካከል ቀዳሚ ስፍራ ላይ መቀመጥ የሚችልበት እድል አለው የሚል አስተያየትን ሰጥቷል። አያይዞም ሂጉ ኤኪቲኬ በጣም ከባድ የሚመስሉ ኳሶችን በጣም ቀለል አድርጎ ነው የሚጫወተው። ያ ደግሞ ኳሱ ቀላል እንዲሆን ያስመስሏል። ሁሉም ኳሶች እሱ እግር ላይ ሲደርሱ በጣም ቀላል ነው የሚመስሉት። ከዛ በተጨማሪም ሳይዙን የተጫዋቹን ሳይዝ ስንመለከት ያለውን ችሎታ ቴክኒካል ብቃቱን ስንመለከት እንደዚሁም ደግሞ አዌርነሱን ራሱ ስናይ ከዛ በተጨማሪም በትክክለኛው ሰዓት በትክክለኛው ቦታ ላይ የሚገኝ ተጫዋች መሆኑን ተከትሎ ያለውን ኮንፊደንስ ስንመለከት ከዚህም የበለጠ በዓለማችን ላይ ከሚገኙ ምርጥ አጥቂዎች መካከል መሰለፍ የሚያስችለው ሙሉ ነገር ያለው ተጫዋች ነውና ከዚህ በኋላ ብዙ ነገሮችን ከሱ እንጠብቃለን ብዬ አስባለሁ። የዓለማችንም ምርጡ አጥቂም ይሆናል ብዬ አስባለሁ የሚል አስተያየትን ሰጥቷል። ሂጉ ኤኪቲኬ ከዌስትሃም ጋር በተደረገው ጨዋታ 1 ጎል አስቆጥሮ 2 አሲስት ማስመዝገብ የቻለ ተጫዋች ነው። እንደዛም ቢሆንም ግን እሱ ራሱ ደስተኛ እንዳልሆነ ነው የተናገረው። ከጨዋታ በኋላ በሰጠው አስተያየት በጨዋታው ላይ 1 ጎል አስቆጥራለሁ፣ 2 አሲስት ማስመዝገብ ችያለሁ፣ በዛም ደስተኛ ነኝ። ነገር ግን ደግሞ ከዚህ የተሻለ ነገርን ማድረግ እችል ነበረ፣ ተጨማሪ ጎሎችን ማስቆጠር እችል ነበረ፣ እንደዚሁም ደግሞ ተጨማሪ አሲስቶችን ማስመዝገብ የምችልበትም እድሎችም ነበሩኝ። ነገር ግን እነዛን ሳልጠቀም ቀርቻለሁ። በዛም ደስተኛ አይደለሁም። በእርግጥ ዋናው ነገር ቡድኑ ማሸነፉ ነው። እናም ቡድኑ እንዲያሸንፍ በመርዳቴ በጣም ደስተኛ ነኝ። ነገር ግን ደግሞ ከዚህ የተሻለ ነገርን ማድረግ እችል ነበረ፣ የተሻሉ ውሳኔዎችን መወሰን እችል ነበረ፣ ጎሎችን ማስቆጠር እችል ነበር፣ አሲስትን ማስመዝገብም እችል ነበረ። ነገር ግን ያንን ሳላደርግ ወጥቻለሁና ከዚህ በኋላም እንግዲህ እንደዚህ አይነት ነገሮች ድጋሚ እንዳይፈጠሩ ከዚህ የተሻሉ እንዲሆንም ከፍተኛ ስራ ይኖርብኛል። እናም ከፍተኛ ጥረትም ለማድረግም ዝግጁ ነኝ የሚል አስተያየትን ሰጥቷል። ትናንትና እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ይችላል። ነገር ግን እሱ እንዳለው ጎል ማስቆጠር የሚችል በት እድል አግኝቶ ነበር። አሲስትም ማስመዝገብ የሚችልበት እድል ነበረ። ነገር ግን ያንን ሳይጠቀምበት ቀርቷል። በእርግጥ ገና ወጣት የሚባል ተጫዋች ነው። ከዚህ በኋላም እንግዲህ ብዙ የሚማራቸው ነገሮች አሉ። በተለይ ደግሞ በእያንዳንዱ ጨዋታ ላይ በቋሚነት እየጀመረ ነው የሚገኘውና በእነዚህ ጨዋታዎች ላይ በጀመረ ቁጥርም እንግዲህ ራሱን እያሻሻለ ይመጣል ተብሎ ነው የሚጠበቀውና ከዚህ ሲዝን በበለጠም በቀጣይ አመት ምርጡን ሂጉ ኤኪቲኬ እንመለከቷለን የሚል ተስፋም ነው ያለው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ፕሮግራሙን ከመጨረሴ በፊት ግን ዛሬ ምሽት 1 ሰዓት ተኩል ላይ በጀመረ ጨዋታ አርሰናል ቼልሲን 2-1 በሆነ ውጤት ማሸነፍ ችሏል። ያንንም ተከትሎ እንግዲህ ሊቨርፑሎች ከቼልሲ በላይ መቀመጥ ችሏል። ከቼልሲ በ2 ነጥብ በመራቅ 5ኛ ደረጃ ላይ መቀመጥ የቻሉበት ሁኔታ ተፈጥሯል። እንደዚሁም ደግሞ ትናንትናም እንዳልኳችሁ ከአስቶን ቪላ ጋር ያላቸው የነጥብ ልዩነት ወደ 3 ሊጠብ ችሏል። በተመሳሳይ መልኩ ከማንቸስተር ዩናይትድ ጋርም በ3 ነጥብ ርቀት ላይ ነው የሚገኙትና በዚህ ሲዝን የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ አሁን ጥሩ የሚባል ቦታ ላይ ነው የተቀመጡት። እንደዚሁም አስቶን ቪላ መንሸራተት ራሱ ለሊቨርፑል
ከፍተኛ ጥቅም ይሰጧል ተብሎ ይጠበቃል። ዋናው ግን ሊቨርፑሎች የራሳቸውን የቤት ስራ ቅድሚያ መስራት መቻል አለባቸው። ቀጣይ ተጋጣሚያቸው ወልቭስ ነው። ያንን በማሸነፍ አሁንም የተሻለ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ከፍተኛ ጥረት ማድረግ የሚኖርባቸው ይሆናል። በአጠቃላይ ለአሁን ይዤላቸው የመጣሁት ፕሮግራም ይህንን ይመስል ነበረ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።